የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋናውና ጉዳዮች ለ14 ዓመታት ዝግ ሆኖ የቆየው እጅግ የተከበረው የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ መኖሪያ ቤት ቪላ አልፋ ለጎብኚዎች ክፍት የሚሆንበት ወር ታወቀ። የድምፃዊ ማስተዋል እያዩ የሙዚቃ ኮንሰርት ሊካሄድ እንደሆነ ተሰማ። ቀኑም ታውቋል፣ እንነግራችኋለን። የአዲስ አበባ ቲያትርና ባህል አዳራሽ ከዓመታት በኋላ ተውኔት ማሳየት ሊጀምር ነው። ባልቻ አባ ነፍሶ ታሪካዊ ተውኔት በአዲስ መልክ እየተዘጋጀ እንደሆነም ሰምተናል። ዝርዝሩን ይዘናል። እነዚህንና ሌሎችንም የአርት ስፔሻል ኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኖ ከአብርሃም በላይነህ እቴ አባይ እስከ ዘቢባ ግርማ ያማልቀኔው ከቬሮኒካ ዳነ ኩርፊያ እስከ ታምር ግዘው ምነዋ ከሔዋን ገብረወልድ ከምኔው እስከ ለምለም ኃይለ ሚካኤል ላሊበላ ሙዚቃዎች ድረስ በርካታ ሙዚቃዎች ላይ በዜማ ተሳትፈዋል። የዜማና ግጥም ደራሲው አንተነህ ወራሽ፣ ያንጋፋው ድምፃዊ አረጋኝ ወራሽ ታናሽ ወንድም የሆነው የሙዚቃ ባለሙያው አንተነህ ወራሽ ከዜማና ግጥም ደራሲነቱ ባሻገር ድምፃዊ ነው። በድምፃዊነቱ በሚስጥር ቅበሪኝና ፍቅር በኔ ላይ የተሰኙትን የሙሉቀን መለሰን ሙዚቃዎች በድጋሚ እንዲሁም የወዘወዘውና ተዋዶ ይለያያል የተሰኙ ነጠላ ሙዚቃዎችን ከዓመታት በፊት ለሙዚቃ አድማጮች አበርክቷል። ዛሬም ለዓመታት ሲያዘጋጀውን የቆየውንና ምሳሌ የሚል ርዕስ የሰጠውን አልበሙን ዛሬ ጥቅምት 14 ቀን አመሻሹን በዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎች በኩል ለአድማጮች አቅርበዋል። 16 የሙዚቃ ስራዎችን በያዘው አልበሙ ላይ ወንደሰን ይሁብ፣ ናትናኤል ግርማቸውና ዳን አድማሱ ተሳትፈውበታል። ከአልበሙ የ13 ሙዚቃዎችን ዜማ የሰራው ራሱ አንተነህ ወራሽ ነው። ከሰሞኑ የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት ባልተለመደ መልኩ ከተውኔት ደራሲያንና ከተውኔት አዘጋጆች ጋር ልዩ ልዩ ስምምነቶችን ሲፈጽም ተመልክተናል። በዚህ የስምምነት ስነ ስርዓት ላይ ከተሰሙ ጉዳዮች በኢትዮጵያ ኪነ ጥበብ ታሪክ ውስጥ ደማቅ አሻራ ያለው የአዲስ አበባ ቲያትርና ባህል አዳራሽ ከዓመታት በኋላ ተውኔት ማሳየት ሊጀምር እንደሆነ የተገለጸበት ጉዳይ አንደኛው ነው። የአዲስ አበባ ቲያትርና ባህል አዳራሽ ከዓመታት በኋላ ወደ መደበኛው ስራው ሲመለስም ባልቻ አባ ነፍሶ ቲያትርን ደረጃውን በጠበቀ ሁኔታ በድጋሚ በማዘጋጀት በቅርቡ ለተመልካች እንደሚያቀርብ ይጠበቃል ተብሏል። ባልቻ አባ ነፍሶ ታሪካዊ ተውኔት እንዲዘጋጅም ስምምነት ተፈጽሟል። የዚህ ድርሰት መራይ ተውኔት በመሆንም አዘጋጅ ዶክተር ተሻለ አሰፋ የስምምነት ፊርማውን አስፍሯል። በሌላ በኩል የደራሲ መልካሙ ዘሪው ድርሰት የሆነው ወይኔ አምባ የተባለውን አዲስ ወጥ ተውኔት ወደ መድረክ ለማምጣት ስምምነት ተፈጽሟል። ለዚህ አዲስ ድርሰት መራይ ተውኔት በመሆን አዘጋጅ ዳግማዊ አመለወርቅ ፈይሳ የስምምነት ፊርማውን አስፍሯል። ተውኔቱም ልምምዱ በይፋ እንደተጀመረ ተነግሯል። ወይኔ አምባ ተውኔት በ3 ወራት ውስጥ ተሰርቶ እንደሚጠናቀቅም ተነግሯል። በተጨማሪም የአዲስ አበባ ከተማ ቲያትር ቤቶች አስተዳደር ድርጅት የሀገር ፍቅር ቲያትር ቤት በ2018 ዓ.ም ለተመልካች የሚያቀርበውን የኦሮምኛ ሰዴተ የተሰኘ የሙሉ ጊዜ የኦሮምኛ ተውኔት ለመድረክ ለማብቃትም ስምምነት ከደራሲውና ከአዘጋጁ ጋር ተፈራርመዋል። ለ14 ዓመታት ዝግ ሆኖ የቆየው የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ መኖሪያ ቤት ወይም ቪላ አልፋ እስከ ሚያዝያ 2018 ዓ.ም ይከፈታል ተባለ። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ሚያዝያ 2 ቀን 2004 ዓ.ም ካረፉ በኋላ ዝግ ሆኖ እስካሁን የዘለቀው ቪላ አልፋ የተለያዩ የጥገና ስራዎች እየተሰሩለት ነው ቢባልም ግን ለህዝብ እይታ ተከልክሎ 14ኛ ዓመቱን ይዟል። የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ መኖሪያ ቤት ቪላ አልፋ እስከ ጥቅምት 2018 ዓ.ም ለህዝብ ክፍት ይሆናል ቢባልም ክፍት ከመደረጉ በፊት መሰራት ያለባቸው ስራዎች ገና ባለመጠናቀቃቸው እስከ ሚያዝያ ወር ሊቆይ እንደሚችል ነው የተገለጸው። ቪላ አልፋ የጥገና ስራው ከመጀመሩ በፊትም ውስጡ ያሉ ተንቀሳቃሽ የጥበብ ስራዎችና ሌሎችም ንብረቶች ወደ ቅርስ ባለስልጣን መስሪያ ቤቱ እንዲሄዱ ተደርጎ እንደነበረም የሚታወስ ነው። ከመሬት በታች በሚወጣና ከላይ በሚዘንብ ዝናብ ቪላ አልፋ በጣም ተጎድቶ ነበር የተባለ ሲሆን አሁን ላይ ግን ከውጭ ሀገራትም ይሁን ከሀገር ውስጥ የአርቲስቱን ስራዎች እየተመለከቱ ባለሙያዎች ትምህርት ለመውሰድ በሚችሉበት ደረጃ ጥገናው ተደርጓል ነው የተባለው። እንደ ሙዚየም የሚደራጅ በመሆኑም ጊዜ እንደወሰደም ነው የተገለጸው። የእድሳቱ ስራ ተጠናቆ የርክክብና ቅርሶችን በቦታቸው የመመለስ ስራዎች ብቻ ቀርተዋልም ሲሉ የብሔራዊ ሙዚየም መሪ ስራ አስፈጻሚ የሆኑት አቶ አንዳለም ግርማይ ተናግረዋል። የእድሳት ስራው ከ65 ሚሊዮን ብር በላይ እንዳስወጣም ተነግሯል።
የናይጄሪያ ዋና ከተማ ሌጎስ ከሰሞኑ ሁለተኛውን ፎረም ክሬሽን አፍሪካን በድምቀት አስተናግዳለች። የጥበብ የባህልና የኢንዱስትሪ ፈጠራዎችን በህብረተሰቡ ዘንድ ለማዘመን ዓላማ ይዞ የተነሳ ነው ፎረም ክሬሽን አፍሪካ። ፎረም ክሬሽን አፍሪካ ከዚህ አስቀድሞ በፈረንሳይ ፓሪስ ለመጀመሪያ ጊዜ የተደረገ ሲሆን ፎረሙ ሲደረግ ዋነኛ ዓላማው በተለይ ደግሞ የአፍሪካ የፈጠራ ኢንዱስትሪዎችን ማበረታታት እንዲሁም የአፍሪካ ወጣቶችን ተስፋና ፈጠራ ከማበረታታት በተጨማሪም አፍሪካን በዓለም የባህልና የፈጠራ ኢንዱስትሪ ውስጥ ያላትን ሚና ማሳየት እንደሆነም ተነግሯል። ፎረሙ በ2023 በፓሪስ ከተደረገ ከሁለት ዓመት ቆይታ በኋላ በናይጄሪያ ሌጎስ ሲከናወን በዋናነት የአፍሪካን የባህልና የፈጠራ የኪነ ጥበብ እንዲሁም የኢኮኖሚ ማዕከል በተለያየ መንገድ ለመላው ዓለም ማንጸባረቅ እንደሆነ ተነግሯል። በዚህ ፎረም ላይ በተለይ በዲጂታል ኢንዱስትሪው ዘርፍ ዲጂታል ፋሽን፣ ሙዚቃና ሲኒማን ጨምሮ ለ3 ቀናት በተካሄደው መድረክ ከ40 በላይ የአፍሪካ ሀገራት በመድረኩ ላይ የተገኙ ሲሆን ከ1000 በላይ ተሳታፊዎች ተሳትፈዋል። ከኢትዮጵያም የአርቶስ ባልደረቦች በስፍራው ተገኝተዋል። ፎረም ክሬሽን በፈረንሳይ የአውሮፓና የውጭ ጉዳይ ሚኒስቴር እንዲሁም ማንሳ ከተባለ የባህል ተቋም ጋር በመተባበር የሚዘጋጅ እንደሆነም ተነግሯል። በአስገምጋሚና ተስረቅራቂ ድምፁ ታውቋል። የኢትዮጵያ አይዶል አሸናፊ መሆኑ ከበርካታ የኢትዮጵያ ሙዚቃ አድማጮች ጋር አስተዋውቆታል። ድምፃዊ ማስተዋል እያዩ የራሱን ነጠላ ሙዚቃዎች ጨምሮ የተለያዩ ድምፃዊ ሙዚቃዎችን ማለፊያ በሚባል ሁኔታ ሲጫወት የቆየው ማስተዋል በ2016 ዓ.ም የካቲት 1 ነበር ኢንዚራ ሲል የሰየመውን አልበሙን ለአድማጮች ያቀረበው። አልበሙ ለአድማጮች ከቀረበ 1 ዓመት ከ8 ወር የቆየ ቢሆንም የሙዚቃ ኮንሰርት ሳይዘጋጅለት ቆይቷል። የድምፃዊ አድናቂዎችም የማስተዋል እያዩ ኮንሰርት መቼ ነው የሚል ጥያቄዎች ሲጠይቁ ቆይተዋል። በመጨረሻም ከዓመት በኋላ የፊታችን ህዳር 13 ቀን 2018 ዓ.ም በሚሊኒየም አዳራሽ የሙዚቃ ኮንሰርቱ እንደሚካሄድም አርት ስፔሻል ካዘጋጆቹ ያገኘው መረጃ ያመለክታል። ሁለት የታሪክ መጽሐፍት ነገ ቅዳሜ ጎንደር ላይ ይመረቃሉ። በደራሲ በሁሉም አለበል የተጻፉትና በኢትዮጵያ ታሪክ ውስጥ ግዙፍ የታሪክ ባለቤትና የጎንደር ምልክት የሆኑት የራስ ጉግሳ ወሌና ቀኛዝማች ምስጋናው አዱኛ ታሪኮች የተሰነዱበት ታሪክን በቅኔ ቀኛዝማች ምስጋናው አዱኛና የተዳፈነው ታሪክ ራስ ጉግሳ ወሌ የተሰኙ ሁለት የታሪክ መጽሐፍት ነገ ቅዳሜ ጥቅምት 12 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በጎንደር እንዬ ታከለ ባህል አዳራሽ ውስጥ በተለያዩ ዝግጅቶች በድምቀት ይመረቃሉ። በዚህ ምርቃት ዝግጅት ላይ በሁለቱ መጽሐፍት ላይ ደራሲያን የስነ ጽሑፍ የታሪክ ባለሙያዎች ዲስኩር ያቀርባሉ። በተጨማሪም የነገረ መጽሐፍት አዘጋጆች ወደ ጎንደር ተጉዘው አምደ ሀገር ሼህ አሊ ጎንደርና ጎንደር የአፍሪካ መናገሻ የተሰኙ ሁለት መጽሐፍት ላይ የውይይት መርሃ ግብር አዘጋጅተዋል። ይህ መሰናዶ እሁድ ጥቅምት 16 ቀን 2018 ዓ.ም ከረፋዱ 4 ሰዓት ጀምሮ በእንዬ ታከለ የባህል ማዕከል ውስጥ ይካሄዳል ተብሏል። መርሃ ግብሩንም ነገረ መጽሐፍት ከግጥም በመሰንቆ ጋር በመተባበር ያዘጋጁት ነው። በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል ኪነትና ኩነት መረጃዎች ይህንን ይመስሉ ነበር። እናመሰግናለን።